الله الصلاة والسلام على رسول الله صلى الله عليه وسلم. الشرط الثاني ሁለተኛው መስፈርት العقل የአእምሮ ጤናማነት ማለት ነው። አቅል ማለት ጤናማነት ያለው በአእምሮ በኩል وضده الجنون وضده ተቃራኒው الجنون እብድ መሆን ነው። والمجنون እብድ مرفوع عنه القلم ቀለም ከሱ ላይ የተነሳች ናት حتى يفيق እስከምድን ድረስ ማለት ቀለም የተነሳ ነው ማለት አይጻፍበትም ማለት ነው። በሱ በኩል ቀለሙ ስራ ላይ አይደለም ምንም ነገር አይጻፍበትም። ودليل الحديث ከሐዲስ ደሊሉ ማስረጃው رفع القلم عن ثلاثة ከሶስት ሰዎች ቀለም ተነስቷል አይጻፍባቸውም ወንጀልም ሆነ ኸይር ማለት ነው። النائم حتى يستيقظ እንቅልፍ ውስጥ ያለ ሰው እስከሚነቃ ድረስ والمجنون حتى يفيق ابد እስከሚድን ድረስ والصغير حتى يبلغ ሕፃን እስከሚደርስ ድረስ እድሜው ማለት ነው ባለግ እስኪሆን ድረስ። الشرط الثالث ሶስተኛው መስፈርት التمييز መለየት ጥሩና መጥፎ መለየት ብለን ነበር። وضده الصغر ተቃራኒው ሕፃንነት ነው። ሕፃን የሆነ ሰው አይለይም ማለት ነው። ሕፃንም ከሆነ እጁን ያስገባል። وحده ይሄ የሕፃንነት እድሜ ክልል የሚባለው ድንበሩ ማለት ነው። ሐድ ማለት ድንበሩ 7 سنين 7 ዓመት ነው። ከ7 ዓመት በኋላ ይለያል። መጥፎንና ጥሩ ይለያል ማለት ነው ሕፃኑ። ثم يؤمر بالصلاة ከዛን ወደ ሰላት ይታዘዛል። ለቀውሊሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ ስላሉ ሙሩ አብናአኩም ቢሰላቲ ሊሰብዕን ሙሩ ኢዘዟቸው አብናአኩም ልጆቻችሁን ቢሰላቲ በሰላት ሊሰብዕን በሰባት ዓመታቸው ወድሪቡሁም ምቷቸው አለይሃ በሷ ላይ በሰላቷ ላይ ማለት ነው። ሊዐሽሪን 10 ዓመት ሲሞሉ ተዋለው ካሉ ግረፏቸው። ወፈርቁ በይነሁም ወፈርቁ ለዩ ማለት ነው። ፈርቁ ማለት በይነሁም በመሐከላቸው ፊል መዳጅዕ በመተኛ ቦታ ላይ ማለት ነው። ለያይታችሁ አስተኛቸው። الشرط الرابع አራተኛው መስፈርት ሐደስ ማንሳት ማለት ውዱ ማድረግ وهو الوضوء المعروف እኛ የምናውቀው ውዱ ነው። ታዋቂው ውዱ ማለት ነው። ማንኛውም ሰው የሚያውቀው ውዱ ለሰላት የምናረገው ማለት ነው። ረፍዑል ሐደስ ማለት እሱ ነው።